የፈታት ባል ሌላ ሚስት አግብቶ ይኖራል። ግን የፈታትን ሚስቱን ሌላ ሰው እንዲያገባት አይፈልግም። ይሄ የአብዛኞቹ ሚስቶቻቸውን የፈቱ የባሎች ጠባይ ነው። እነሱ ሌላ አግብተው ወልዶ ይኖራሉ። እሷ ግን በፍጹም ሌላ ባልና ሌላ ህይወት እንዲኖራት ወደ ሰው ልብ ውስጥ በመግባት የዝሙት አጋንንት በመሆን የፍትወት ፍላጎትን በማነሳሳት ለዝሙት ይዳርጋል። ብዙ ሰዎች በዚህ መስተፋቅር የሚዋደዱ እጮኛሞችን ባለ ትዳሮችን በዝሙት ጥለዋል፣ ህይወታቸውን አበላሽተዋል። በነገራችን ላይ መስተፋቅርን ለዝሙት የሚጠቀሙ ሰዎች እነሱ ግንኙነት ያደረጓቸው ሰዎች ከነሱ ያለ ቪያግራን ተጠቅመው በቪያግራ ኃይል ሩካቤ ስጋ መፈጸም ሰውነታቸው ከለመደ መቼም ቢሆን ያለ ቪያግራ ኃይል ሩካቤ ስጋ መፈጸም እንደማይችሉት ሁሉ መስተፋቅርንም ልክ እንደ ቪያግራ ለሩካቤ ስጋ የሚጠቀሙት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በዚህ በክፍል 9 ደግሞ መስተፋቅር ሰዎችን ስለሚያፋቅር ቢደረግ ምን ችግር አለው? 8 አይነት መስተፋቅር አሉ። እነሱ ምን ናቸው? በመስተፋቅር የተጋቡ ሰዎች ችግራቸውና ፈተናቸው ምንድነው? መስተፋቅር ወይም መስተዋደድ የተሰራበት አሊያም መስተፋቅር የተደረገበት ሰው ምልክቶቹ ምን ናቸው? በመስተፋቅር የተጋቡ ሰዎች የሚወልዷቸው ልጆች 22 አይነት ችግር ይኖርባቸዋል። እነሱ ምን ናቸው የሚሉትን በሰፊው እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች መስተፋቅር የሚለውን ዘርጋው የተባለ ከፍተኛ የአማርኛ መዝገበ ቃላት ሴትና ወንድን ወይም ሰዎችን እርስ በርስ ያፋቅራል የሚባል አስማት ወይም መድኃኒት በማለት ይገልጸዋል። ስለዚህ መስተፋቅር ማለት አንድ ሰው ያለ ውድ በአጋንንታዊ ግድ እንዲያፈቅሩት የሚያደርግ መተት ነው። መስተፋቅር የሚባለው ስያሜ የተሰጠው አጋንንት ሰዎችን በአጋንንታዊ ጥበቡ ስለሚያፋቅር ነው። መስተፋቅር ከነጭ አስማትና ከአይምሮ መተት የሚመደብ ነው። መስተፋቅር በቀጥታ ወደ አይምሮና ወደ ልቦና ገብቶ አእምሮን ያለ ፍላጎት በአጋንንት ግፊት የሚያዝና ሰውነትን፣ ማንነትን፣ ህይወትን ለሌላ ሰው አሳልፎ የሚሰጥ መተት ነው። ሌላው መስተፋቅር ማለት በአጋንንት ጥበብ ሰውን አግብቶ ከአጋንንት ጋር መዋለድ ማለት ነው። ወደ ማጠቃለያው ላይ በመስተፋቅር ተጋብተው ከመስተፋቅር መተት ጋር ስለሚወለዱ ልጆች በሰፊው እናያለን። በነገራችን ላይ መስተፋቅርን አጋንንታዊ ጥበብን የሚማሩት መተትን የሚለማመዱት ሰዎች የመተት እጅ መፍቻቸው ነው። አብዛኞቹ መተተኞች ጥቁር አስማትን ከመጠቀማቸው በፊት መተትን የሚለማመዱት በሰዎች ላይ እንደሚሰራና እንደማይሰራ የሚሞክሩት በመስተፋቅር መተት ነው። ይህን ስላችሁ መስተፋቅር ቀላል መተት ነው እያልኳችሁ አይደለም። መስተፋቅርን ቀላል የሚያደርገው መተተኞቹ ብቻ ሳይሆኑ ምዕመናኑም ካወቁት በቀላሉ ማድረግ ስለሚችሉ ነው። እንዲሁም የመስተፋቅር መተት በቀላሉ በተለያዩ ነገሮች ወደ ሰዎች ስለሚገባ ነው። ለምሳሌ የመስተፋቅር መተት ያስመተተው ሰው የሚፈልገውን ሰው ሰላምታ በመስጠት ወይም በመጨበጥ እንደ ቡዳ መንፈስ በማየት ብቻ ወደ ሰውየው ስለሚገባ ነው። የመስተፋቅር መተት ሲገባ ወዲያው አሊያም ከጥቂት ቀናት በኋላ ያዩትን የጨበጡትን ሰው ማሰብ ይጀምራሉ፣ አስቦ ያፈቅራሉ። ራሳቸውን እስኪገርማቸውና እስኪደንቃቸው ድረስ በፍቅር ይወድቃሉ። በአብነት ትምህርት ቤት ወይም በቆሎ ተማሪ ቤት በአንዳንዶች ዘንድ መስተፋቅርን መሞከር ለሰዎች ማድረግ የተለመደ ነው። መስተፋቅርን ብዙዎች እንደ ክፋትና እንደ ጥፋት የማያዩት ነጭ አስማት ስለሆነ ነው። ማለትም ለጥሩ ነገር ነው የምንጠቀመው የሚጠቀሙት ብለው ስለሚያስቡ ነው። መስተፋቅርን የሚሰሩት መተተኞች መስተፋቅርን መስራት ሰውን እንደ መርዳት ነው የሚቆጥሩት የሚያስቡት።
በእኛም በአንዳንድ አባቶች ዘንድ መስተፋቅርን ክፋት የለውም ለፍቅር የሚሰራ ስለሆነ ይጠቅማል እንጂ አይጎዳም ይላሉ። ለፍቅር ስለሆነ ችግር የለውም ይላሉ። መስተፋቅርን ያሰፋው እንዲለመድ ያደረገውና ብዙዎችን የጎዳው የአስተሳሰብ ጭምር ነው። መስተፋቅርን የሚሰሩት መተተኞች አብዛኞቹ መስተፋቅርን ስለማድረግ ሳያፍሩ ሳይፈሩ በግልጽ ይናገራሉ። መስተፋቅርን አንዳንድ አባቶች ባልና ሚስት ሲጣሉ ባል ወይም ሚስት ወደ ሌላ ሰው ሄደው ሲባልጉ መስተፋቅርን እንደ መፍትሄ ይጠቁማሉ። ለተጣሉት መግባባት ላቃታቸው ወደ ሌላ እየሄደ አስቸግር ላላቸው ባለትዳሮች መስተፋቅርን ያደርጋሉ፣ ያስደርጋሉ። ተጋብተው ግን ፍቅር ላጡት በዚህም ለመፋታት መንገድ ለጀመሩት መስተፋቅር ትዳር ያጸናል፣ ያፋቅራል፣ ያዋድዳል በማለት መስተፋቅርን የሚያደርጓሉ። አሁንማ መስተፋቅር በብዙዎች ዘንድ ኖርማል ሆኖ መንፈሳውያንም ዓለማውያንም ይጠቀሙታል። ለዚህም ነው በማህበራዊ ሚዲያ ላይ እና የባህል ሐኪም ነን የሚሉትን መስተፋቅርን እናደርጋለን፣ መስተፋቅርን እንሰራለን እያሉ የሚያስተዋውቁትና በጥቂት ገንዘብ ለሰዎች የሚሰሩት። አንዳንድ የስም መርጌቶች በማህበራዊ ሚዲያ ላይ እና በመጽሐፍ ላይ መስተፋቅር እንዲህ ነው የሚሰራው ብለው ድጋሙን ገቢሩን ጽፈው ይሰራል በጥንቃቄ ሞክሩ እያሉ ከአጋንንት ጋር እንድንዛመድና አጋንንትን፣ መተትን፣ ድግምትን እንድንለማመድ ያደርጉናል። መርጌታ ከላይ ነኝ ብለው መስተፋቅር እናደርጋለን በማለት በግልጽ ማስታወቂያ የሚሰሩትንና የሚያሰሩትን የኛው አባቶችም መምህራንም ሲቃወሙ አትሰሙም። የነሱ አፍ የሚፈታው ጉልበታቸው የሚበረታው እኛ ላይ ነው። አዙረው ስለሚደፏቸው እነሱን አይናገሯቸውም፣ ይፈሯቸዋል። እኔ ደግሞ ትውልድ እንዲድንና እንዲነቃ ስራቸውንም ክፋታቸውንም እንዲዘከዝካለሁ። መስተፋቅር በፊትም የነበረ ቢሆንም በተለይ በአሁን ጊዜ መስተፋቅርን መስራትና ማሰራት፣ በመስተፋቅር መጋባትና ማጋባት በጣም እየተለመደ መጥቷል። መስተፋቅር ሲባል የሁላችን አእምሮ ውስጥ የሚመጣው በተለይ ወንዶች በሴቶች ላይ እንዲያፈቅሯቸው የሚያደርጉት ብቻ ይመስለናል። የወንዶቹንም ያህል ብዙም ባይሆን ጥቂት የማይባሉ ሴቶችም መስተፋቅርን በወንዶች ላይ በማሰራት ለማግባት የግላቸው ለማድረግ ይጠቀሙበታል። 8 አይነት መስተፋቅሮች አሉ። እነሱ ምን ናቸው የሚሉትን በዝርዝር እንመልከት። አንደኛው የማይወደንን የማያፈቅረንን ግን እኛ የምናፈቅረውን ሰው እንዲያፈቅረን የሚደረግ ነው። በዚህ መስተፋቅር ያገቡ ብዙ ባለትዳሮች አሉ። የሚጠሉትን የማይወዱትን ሰው በድንገት ወደው አፍቅረው አግብተው ይኖራሉ። ዛሬም ድረስ በትዳር ውስጥ እየኖሩ ግን ምን ሆኜ ነው እሷን ያገባሁት፣ ምኗን ወድጄ ነው ያገባሁት እያሉ መልስ በሌለው ጥያቄ ታጥረው የሚኖሩ ብዙ አሉ። ቤተሰብም ምን ነክቷት ነው እሱን ያገባችው፣ ምን ነክቶት ነው እሷን ያገባው እያሉ ምን ነክቷቸው ነው የሚሉት መስተፋቅር እንደነካቸው ስላላወቁ ነው። እሳት የላሰችውን እሳት የጎረሰችውን የጎኑ ጋት የትዳር ራስ ምታት የሆነችውን አግብቶ አንገቱን ደፍቶ ለሷ ተገዝቶ የሚኖረው በመስተፋቅር ሲጋቡ ነው። እየደበደባት፣ እየሰደባት፣ እየናቃት እንደ ሰው እንኳን የማየትን አግብታ ከሱም ፍቅርና ክብራታ የምትኖረው በመስተፋቅር ስትጋባ ነው። ሁለተኛው ለወሲባዊ ስሜት የሚመተት መስተፋቅር ነው። ይህም ተጋቢዎች በተፈጥሮ ሩካቤ ስጋ መጣጣም በማይችሉበትና በተለይም ሴቷ ወይም ወንዱ ሩካቤን የሚጠሉ ከሆነ በመስተፋቅር መተት ሩካቤውን እንዲወዱት የሚመተት ነው። ይህ አይነት መስተፋቅር ደግሞ አደገኛ ነው። ምክንያቱም የሩካቤ ስጋ ችግር ያለበትን ሰው በመስተፋቅር መተት ለጊዜው ማስደሰት ቢቻልም ሩካቤ የሚፈጸመው በአጋንንቱ ጉልበትና ብርታት ስለሆነ አጋንንት ያጠናውታል። እንዲሁም የሚታየው ሩካቤ ስጋ በማይታየው ክፉ መንፈስ ኃይል መፈጸም ነገ አጋንንቱ በተኙበት በህልም እየመጣ ይገናኛቸዋል። ሌላው አደገኛ ነገር ለምሳሌ ስንፈተ ወሲብ ያለባቸው ሰዎች ቪያግራን ተጠቅመው በቪያግራ ኃይል ሩካቤ ስጋ መፈጸም ሰውነታቸው ከለመደ መቼም ቢሆን ያለ ቪያግራ ኃይል ሩካቤ ስጋ መፈጸም እንደማይችሉት ሁሉ መስተፋቅርንም ልክ እንደ ቪያግራ ለሩካቤ ስጋ የሚጠቀሙት ከሆነ መቼም ቢሆን መቼ የተፈጥሮ ሩካቤ ስጋ በተፈጥሮ መንገድ መፈጸም አይችሉም። ስለዚህ አደገኛ ነው። ሌላው የአደገኛ የሚሆነው ለወሲብ ተብሎ የሚሰራው የመስተፋቅር መተት
ራሱ ያሰራውን ሰውዬ ሃይፐርሴክሹዋል ውስጥ ይከተዋል። ሃይፐርሴክሹዋል ማለት ወሲባዊ ሱስ ውስጥ መግባት፣ ለወሲብ ከፍተኛ ትኩረት መስጠት፣ በወሲባዊ ግንኙነት ወቅት ራስን መቆጣጠር የማይቻልበት ስሜት ውስጥ መግባት፣ ወሲብን በብልሃት ሳይሆን በጉልበት መፈጸም ማለት ነው። ይህም በሂደት የወሲብ እርካታን በማሳጣት ለአእምሮና ለሰውነት መታወክ፣ ለጭንቀት ይዳርጋል። በዚህም የተፈጥሮ የሩካቤ ስጋ ፍላጎትና ስሜት ይጠፋበታል። ሶስተኛው ለብቀላ የሚደረግ መስተፋቅር ነው። ይህም አንድ ሰው አግባብ ባለው መልኩ የፍቅር ጥያቄ ያቀርብና ተቀባይነት ሲያጣ፣ ሲናቅ፣ ሲጠላ ያንን ሰው ለመበቀል መስተፋቅር ያስደግማል። እንዲሁም እሱ የሚወዳት ሴት እሱን እምቢ ብላ ሌላ ሰው እጮኛ ከያዘች ወይም ካገባች በቅናት ፍቅሯን ለመረበሽና በእውነተኛ ፍቅር አፍቅራ ያገባችውን ሰው እንድትጠላ ሊያስደርግ ይችላል። ሌላው አህያ እኔ ከሞትኩ ሰርዶ ይብቀል እንዳለችው እኔ እያለሁ መቼም ሌላ ሰው አታገባም ብለው በቅናት በምቀኝነት ለብቀላ ህይወቷ ያለ ትዳር እንዲጉላላ ለማድረግ የሚሰራ ነው። ይህንን መስተፋቅር አንዳንዶች ለምሳሌ አንድ ወንድ ለአንድ ሴት የፍቅር ጥያቄ ያቀርብላትና እምቢ ትሏለች። በጣም ይለምናታል፣ እምቢ ትሏለች። የራሱ እንድትሆን ብዙ መንገዶችን ሞክሮ አልሳካ ሲለው መስተፋቅር ያሰራባታል። የመስተፋቅር ሰለባ የሆነችው ሴት ወደ አስደገመባት ሰው ለፍቅር ስትመጣ አስደጋሚው በመሸሽ በመኩራራት ሴቷን በመስተፋቅር ፍቅር ለማንከራተት የሚሞክርበት ነው። ይህ ደግሞ እጅጉን ከፍተኛ የሆነ ግፍ ነው። ይህን ሰርተን ግፉ ለጊዜው በእኛ ባይደርስ እንኳን እኛ የዘራነውን ግፍ ልጆቻችን ወደፊት መከራውን ያጭሉታል። ስለዚህ አንዳንዶች መስተፋቅርን ለመበቀል እጮኛሞችንና ባለትዳሮችን ለመለያየትና ፍቅር ለማሳጣት ይጠቀሙበታል። አራተኛው በታዋቂ ሰዎች በባለ ሀብቶችና በመልከኞች ላይ የሚሰራው መስተፋቅር ነው። ይህንን ዘርዘር አድርገን እንየው። በታዋቂ ሰዎች ላይ የሚሰራው መስተፋቅር ታዋቂ ሰዎቹ ወንድ ወይም ሴት ሊሆኑ ይችላሉ። እነሱም ዘፋኝ፣ ኳስ ተጫዋች፣ አርቲስት፣ ሯጭ ወዘተ ሊሆኑ ይችላሉ። እነዚህ ሰዎች በዝናቸው ብቻ የሚወዳቸው የሚያፈቅራቸው ሰው ለራሳቸው ለማድረግ ተዋውቀዋቸው ቀርበዋቸው በመስተፋቅር መተት የራሳቸው አድርገው ያገቧቸዋል። ባለሀብቶች ላይ የሚደረገው መስተፋቅር የሚሰራው በቀጥታ ሀብታቸው ላይ በማነጣጠር ነው። በገንዘብ ሀብታም የሆኑና እንዲሁም የሀብታም ቤተሰብ ልጆች የሆኑትም ለገንዘባቸው ብለው ቀርበዋቸው መስተፋቅር አሰርቶባቸው ያገቧቸዋል። በጣም የሚያሳዝነው ለገንዘብ ብለው በመስተፋቅር ስላገቧቸው የሚፈልጉትን ሀብት ሲያገኙ በሀብታቸው ላይ ባለመብት ከሆኑ በኋላ ወዲያው ተፋተው ሀብት ንብረት ተካፍለው ዞር ይላሉ። ይህ በአሁኑ ሰዓት በጣም እየተለመደ የመጣ ጉዳይ ነው። ድል ባለ ሰርግ ተጋብተው በሰርጋቸው ሰውን አስደምመው ተጋብተው ወዲያው ተፋቱ፣ ንብረት ተካፈሉ የሚባለው አንድም የመስተፋቅር ትዳር ነው። በመልከኞች ላይ የሚሰራው መስተፋቅር ደግሞ መልከኞቹ ምናልባት መልከኛ ብቻ ሳይሆን ታዋቂ፣ ዝነኛ፣ ባለሀብት ወዘተ ሊሆኑ ይችላሉ። አሊያም መልከኞቹ መልከኛ ብቻ ይሆናሉ። እነዚህ ሰዎች ላይ የሚሰራው መስተፋቅር በመልካቸው፣ በውበታቸው፣ በቁመናቸው ሰዎች ተማርከው እነርሱ ግን የራሳቸው ለማድረግ ስለማይችሉ እነሱን ለራሳቸው ለማድረግ በመስተፋቅር ያገቧቸዋል። ስለዚህ መልከኞች ላይ የሚደረገው መስተፋቅር መልካቸው፣ ቁመናቸው፣ ተክለሰውነታቸው ላይ ያነጣጠረ ነው። አምስተኛው በእጮኛሞችና በባለትዳሮች ላይ የሚደረግ መስተፋቅር ነው። ይህ መስተፋቅር አንድ ሰው የአንድን ሰው እጮኛ ወይም የትዳር አጋርን ለመቀማት የሚጠቀምበት ነው። ለምሳሌ አንድ ወንድ የገዛ ጓደኛውን እጮኛ ወይም የገዛ ጓደኛውን የትዳር አጋር አሊያም አንዲት ሴት የጓደኛዋን እጮኛ ወይም የጓደኛዋን የትዳር አጋር ለመቀማትና ለራሳቸው ለማድረግ ይጠቀሙበታል። ብዙ ጊዜ ጓደኛሞች እጮኛና የትዳር አጋርን ሲቀማሙ እናያለን፣ እንሰማለን። ይህ የሚደረገው በመስተፋቅር ነው። የገዛ ጓደኛውን እጮኛና ባለትዳር አግብቶ የሚኖር አለ። ያገቡትም ሰዎች ኧረ ተው ቢባሉ ልክ እንዳልሆኑ እንደማያዋጣቸው እያወቁ ይገቡበታል። እንዲህ አይነት ነገር ሲያደርጉ የመስተፋቅር መተቱ ይሉንታቢስ ደንታቢስ ያደርጋቸዋል። በመስተፋቅር መተት ብዙ ሰዎች እጮኛሞችና ባለትዳሮችን ተነጣጥቀዋል። የገዛ ጓደኛዋ
አብሮ አደግ ትዳሯን ህይወቷን ቤቷን አይታ በቅናት ተነሳስታ በመስተፋቅር መተት ባሏን የቀማች አለች። በገዛ ጓደኛው ሚስቱን የተቀማለ። ስድስተኛ ትዳር እንዳይዙ የሚደረግ መስተፋቅር ነው። ይህ መስተፋቅር ለምሳሌ አንድ ወንድ አንዲት ሴትን ይወዳትና በእውነተኛ ፍቅር የራሱ ማድረግ ሲያቅተው በተለይ ሴቷ ንቀው አልፈልግም ስትለው እንዲሁም በቅናትና በምቀኝነት ሌላ ወንድ እንዳታገባ መስተፋቅር ያሰራባታል። በዚህም መስተፋቅሩ መተት ስለሆነ ወንድ እንዳትቀርብ ብትቀርብም እንዳታገባ ያስራታል። ልብ ብላችሁ ካያችሁ አንድ ባል ሚስቱን ይፈታል። የፈታት ባል ሌላ ሚስት አግብቶ ይኖራል። ግን የፈታትን ሚስቱን ሌላ ሰው እንዲያገባት አይፈልግም። ይሄ የአብዛኞቹ ሚስቶቻቸውን የፈቱ የባሎች ጠባይ ነው። እነሱ ሌላ አግብተው ወልዶ ይኖራሉ። እሷ ግን በፍጹም ሌላ ባልና ሌላ ህይወት እንዲኖራት አይፈልጉም። በዚህ ጠባያቸው ሌላ ባል እንዳታገባ በመስተፋቅር መተት እንድትታሰር ያደርጓታል። ብዙ ሴቶች አግብተው ፈተው ሌላ ጥሩ ባል ሲመጣላቸው አላገባም ይላሉ። አንዳንዶቹ ከአንድም ሁለት ልጆች ከቀድሞ ባላቸው ወልደው ለትዳር ሲጠየቁ በወጣትነት እድሜያቸው አላገባም ይላሉ። እንደውም አሁን ሲንግል ማም የሚባል ፋሽን መጥቷል። ሲንግል ማም ነን የምትሉ ቆም ብላችሁ አስቡ። የትዳር ህይወትን በበደላችሁ በካዳችሁ ሰው ልክ የምታዩ እግዚአብሔር ለእናንተ ሌላ ህይወት የማይሰጣችሁ አድርጋችሁ እያሰባችሁ ሲንግል ማም ነኝ ብትሉ ሲንግል ሳትሆኑ ደብልና ደባል መሆናችሁን ወቁ። አይነጥለው ይዳበላችኋል። መስተፋቅሩ ይዳበላችኋል። ትዳር አስጠልቷችሁ ግን ከተለያዩ ሰዎች ጋር በዝሙት እየወደቃችሁ የዝሙት አጋንንት ይዳበላችኋል። ታዲያ እናንተ ሲንግል ማም ናችሁ ወይስ ደባል ናችሁ? አግብቶ ወልዶ ፈቶ ሌላ ባል ማግባት ፈተና ቢኖረውም እግዚአብሔር ለካሳ የሚያመጣላቸውን ባል አልፈልግም የሚሉት ልጆቻቸውን በነፃነት ለማሳደግ ቢመስላቸውም በቀድሞ ባላቸው ታስረው ነው። ሰባተኛው ዘማዊ እንድትሆን የሚያደርጋት መስተፋቅር ነው። ይህ መስተፋቅር አንድ ወንድ አንዲት ሴትን ለዕለት ለዝሙት ፈልጓት ከሆነ መስተፋቅር አሰርቶባት እሺ እንድትለው ያደርጋታል። ይህም ልጅቷ ላይ ያሰራው የመስተፋቅር አጋንንት የልጅቷ ልብ ውስጥ በመግባት ለዝሙት እሺ በማስባል ያነሳሳታል። የመስተፋቅር አጋንንት ሴትን እንዴት ለዝሙት እንደሚያነሳሳ ወደ መጨረሻ አካባቢ አንድ ሰው በአንዲት ልጅ ላይ መስተፋቅር አሰርቶ አጋንንቱ የልጅቷ ልብ ውስጥ ገብቶ እንዴት እሺ እንዳስባላትና ቅዱስ ባሲሊዮስ እንዴት እንደታደጋቸው እናያለን። ይህንን መስተፋቅር የሚያሰሩት ወንዶች ካገኙት ከተመኙት ከፈለጉት ሴቶች ጋራ ለመዘሙት ብቻ ነው የሚጠቀሙበት። ይህንን መስተፋቅር ሴቷ ካሰራች ከፈለገችው ወንድ ጋራ ምናልባት ባለትዳሮች ወይም ባለሀብቶች አሊያም ታዋቂ ሰዎች ሊሆኑ ይችላሉ። እነዚህን ሰዎች በዝሙት ለማጥመድ የምትጠቀምበት መስተፋቅር ነው። አጋንንቱ በቀጥታ ወደ ሰው ልብ ውስጥ በመግባት የዝሙት አጋንንት በመሆን የፍትወት ፍላጎትን በማነሳሳት ለዝሙት ይዳርጋል። ብዙ ሰዎች በዚህ መስተፋቅር የሚዋደዱ እጮኛሞችን ባለትዳሮችን በዝሙት ጥለዋል፣ ህይወታቸውን አበላሽተዋል። በነገራችን ላይ መስተፋቅርን ለዝሙት የሚጠቀሙ ሰዎች እነሱ ግንኙነት ያደረጓቸው ሰዎች ከነሱ ውጪ ሰው ያለ አይመስላቸውም። አንድ ቀን በመስተፋቅር አጋንንት ከተገናኟቸው ሌላውን ቀን ራሳቸው ለምነው ነው ግንኙነት እናድርግ የሚሉት። በፍቅራቸው በሩካቤ ስጋቸው ጨርቃቸውን ጥለው ነው የሚያብዱላቸው። ከነሱ ውጪ ሌላ ሰው መውደድና መላመድ አይችሉም። የሚያሳዝነው ደግሞ አብዛኞቹ መስተፋቅር የተደረገባቸው ሴቶች በፍጹም ትዳር አይዙም፣ መስተፋቅሩ ያስራቸዋል። ሌላው የዚህ መስተፋቅር ከሌሎቹ መስተፋቅር የሚለየውና አደገኛነቱ ሲገባ የዝሙት አጋንንት መሆኑ ነው። ይህ መስተፋቅር የዝሙት አጋንንት ሆኖ ከገባባቸው የተጠቁት ሰዎች ካገኙት ወንድ ጋራ ካገኙት ሴት ጋራ ይዘሙታሉ። እንደውም በዕለታት ሳይሆን በሰዓታት ውስጥ ተዋውቀው አንሶላ ተጋፎ ይዘሙታሉ። በጣም የሚያሳዝነው ደግሞ ይህ መስተፋቅር ያለባቸው ሴቶች በፍጹም አንድ ወንድ እንተኛ ብሎ ቢጠይቃቸው እምቢ የሚሉበት የሰከንድ ጉልበት የላቸውም። እንደውም ራሳቸው ፈልጎ ነው የሚተኙት። እንተኛ ላላቸው ለጠየቃቸው ሰዎች በሙሉ እሺ እያሉ ይዘሙታሉ። አንዳንዶቹም በአንድ ቀን ከተለያዩ ከሁለት ወንዶች ጋር የሚተኙ አሉ። እነዚህ ወይ የዝሙት አጋንንት አለባቸው አሊያም መስተፋቅር የዝሙት አጋንንት ሆኖባቸዋል። መስተፋቅር ክፋቱ መነኩሴ ያስፈቅራል፣ ካህን ዲያቆን መምህር ያስፈቅራል፣
የምታፈቅሩትን ሰው